እኮ ተባብሻል። ምንድነው ሳትኝ ነው እንዲያደርሽ? ወይ ማርቲ፣ በህይወቴ እንደውም እንደዛሬ ሳልነቃ አድሬ አላውቅም። ግን አሁንም እንቅልፍ እያለኝ ነው። ብቻ ግን ስወጣ ይለቀኛል። ይልቅ ዛሬ ትልቅ የምስራች ነው መጥቼ ልነግርሽ። ከቻልሽ ከቤት እንዳትወጪ። እኔ ማርቲ ስራ ፈትቼ አንቺን እዚህ ቁጭ ብዬ ስጠብቅ አይታይሽም? ቤቢ ልወጣ ነው። ባይሆን ማታ እንገናኛለን። አዎ ማታ ይሻላል። ሀብታም እንደሆኑ በቲክቶክ እንዲታይላቸው ብዬ ነው። ኧረ እንዲሁ እናንተ የአዲስ አበባ ሰዎች እየተለያየን ነው። ገዜ ስማኝ፣ እኛ ሀብታም ነን እንዴ? አዎ እሺ አይሽ አይደል? በቃ እኛ ሀብታም ነን። በቃ ክረዚ ወይ ሌላ ነገር ጨፍሪ አንቺ። ይሄ ቲክቶክ አይሆንም። ይሆናል። እሺ ገዜ ስማ፣ ደግሞ አንተ ገብተህ ላይክ ታደርገኛለህ ቲክቶክ ላይ። ኧረ እኔ አንቺ በእኔ ስልክ አትመጭልኝ እንዴ? ለምን? የኔ ስልክ ትንሽ ናታ። አንቺ እኮ ትልቅ ነሽ። እንዴት ሆነሽ ነው የምትመጭ በእኔ ስልክ? ይህ ስታስጠላ። በቃ ዝም ብለሽ ቀረጪ። በቃ ቀረጪ። እኔ ላይ ብትጮህብኝም ብትመታኝም የኔን ያህል እንኳን የሚያስብላት የለም። ለማንኛውም የጀመርሽውን ነገር አቁም። ለጊዜው ይህንን ብቻ ነው የምነግርሽ። ሰላም ደውላ ነገራችሁ እንዴ? ምኑን ነው የምትነግሪኝ? እንግዲህ የጋራ ጉዳይ ካላችሁ እረፊ እያልኩሽ ነው። አንቺ አይደል? እረፍዷል። አንተ ብቻ ከደሙ ንጹህ እንድትሆን ብቻ ነው የምመኝልክ። ቆይ የሰላም ልጅ ዲኤንኤ ልታስመረምሪው ነው? ስለዚህ ጉዳይ ልታወራኝ ነው? ባይዛው ያመልክቻለሁ። ህይወቴ ላይ አንድ አደጋ ቢደርስ አንተን የመጀመሪያው ተጠያቂ። ስምም ያንተን የተመዘገበው። አታስቢ። ግን እኔ ደግሞ ደረጀ ነኝ። አንድ እርምጃ ወደ እኔ ስትመጪ ከኋላሽ 2 እርምጃ ወደ አንቺ እመጣለሁ። እያስፈራራኝ ከሆነ ማርቲን ቃት አልፈራም። ሰማኛለህ? እኔ አይምሮ የሚለኝን ስህተት የሆነው ነገር ብቻ ነው የሚታየኝ። ይኸውልሽ አማቼ ታውቀናለህ። ማርቲንም ቢሆን በደንብ ታውቃታለህ። ኤቢንም እንደዛው። ውሃን በአቅሟ ራሷን ለማስከበር ትሞክራለች። ስለዚህ እኔም ቢሆን አልፈራም። እሺ ረባ እህቴ ላይ ተጫውቶባታል ማለት ነው። ወይኔ ጉድሽ ማርቲ፣ ጉድሽን አልሰማሽ እንዴ? ይሄ እኮ የማይታመን ነገር ነው። ኦ ማይ ጋድ። መድኃኒት የደረጀን ማስጠንቀቂያ አልሰማ ብላ እንግዲህ ሰላም ጋር ሄዳ የሰላም ልጅ ዲኤንኤ ከውሃ ጥፍር ጋር ለማስመርመር ወስና ቆርጣ ተነስታለች። ናታንም ሁሉንም ነገር ለማስቀረት ይሄ ዚህን ቤት ጉድ ለማስቀረት እየጣረ ነበረ። ነገር ግን አልተሳካለትም። በመጨረሻም መድኃኒት እውነታውን አውቃለች። ሰላም የወለደችው ልጅ ከደረጀ እንደሆነ በዲኤንኤ ሙሉ በሙሉ አረጋግጣለች። ማርታን ጠዋት ላይ ስትወጣ ማርቲ ላናግርሽ ነበር ትላታለች። ምን የት ልትሄጂ ነው? ትኬት ልትቆርጭ ነው ምናምን ትላታለች። ምን ነው ግን እኔ ልጆቼ ናፈቁኝ ሳልል አንቺ እዚህ ቤት እንደወጣልሽ ቸኮልሽ ስትላት ነገርሽ ነዋ ታዲያ ነገር ሰላም ማጣቴ ነዋ ትላታለች እንጂ ሌላ ምን ከብዶኝ ትላታለች። እሺ አንድ ነገር አስተካክዬ እሄድልሻለሁ፣ ችግር የለውም። ግን ዛሬ ከየትም እንዳትወጪ እፈልግሻለሁ። ሰርፕራይዝ አረግሻለሁ። ዛሬ ሰርፕራይዝ ነው የምነግርሽ ምናምን ትላታለች። የእሷ ሰርፕራይዝ የእሷን ህይወት ለማመሰቃቀል ነው። እናም እሺ ምንድን ነው? የኔ ስራ አጥቼ አንቺ ስጠብቅ እዚህ ቁጭ ብዬ ስል እባክሽ ሴትዮ ስራ አለኝ። አሁን ለጠፊው ይቅርታ ትላታለች። ያው መታት ስለነበረ በገት ትናንትና ማለት ነው። እናም ለጠፊው አይ ችግር የለውም እህቴ እኮ ነሽ አንቺ ብላ ደረጀን እሺ
ማታ ችግር የለውም ስትላት ለነገሩ ልክ ነሽ አዎ ማታ ይሻላል እያለች ብቻዋን ተመትማለች። ማታ ይሻላል አዎ እሺ ማርቲ ብላት ትሄዳለች። እሷም እሺ በቃ ብላ ስትወጣ ቀጥታ ሄደችው ደረጀ ጋር ነው። ደረጀም እባክሽ አርፈሽ ተቀመጭ ሴትዮ ይላታል። አርፈሽ ተቀመጭ እባክሽ በእጄ ሰበብ አትሁኚ አንቺ ሴትዮ ለልጆች መኖር አትፈልጊም እንዴ ይላታል። አንተ እኔ አንድ ነገር ብሆን ሪፖርት አድርጌያለሁ ሁሉንም ነገር ለፖሊስ የሚጠይቀው አንተን ነው። የመጀመሪያ ተጠርጣሪ አንተ ነህ ሌላ ማንም ሊሆን አይችልም ቀድሜ አመልክቻለሁ ትለዋለች። እሱን እንኳን ተይው እኔ ደረጀ ነኝ እሺ ይላታል። ያው እሷ እንግዲህ ለማስፈራራት የሚሆን ቀድማም ተናግራም ሊሆን ይችላል። ነገር ግን ያው ሁሉንም ነገር ልታበላሸው ቆርጣ እንደተነሳች ደረጀ በደንብ ገብቶታል። ውሃና ምጥን እንግዲህ በቲክቶክ ቪዲዮ እንለቃለን እያሉ ገዛኸኝን እያደረኩት ነው። ገዜም ምንድነው እናንተ ኧረ ተው ይሄ ቲክቶክ አይለቀቅም ይሄ ጥሩ ሙዚቃ አይደለም በሌላ ሙዚቃ ስሪ ይላታል። ጥሩ ነው እሺ ስታስጠላ አንተም ላይክ አድርግልኝ እሺ ግባና ትለዋለች። ውሃ ጅል እኮ ነች ውሃ። ከዛም አይ በኔ ስልክ አትምጭልኝም ለምን እኔ እኮ ስልኬ ትንሽ ናት አንቺን የምታክል ሴትዮ እንዴት በኔ ስልክ ይመጣልኛል አይመጣልኝም። ውሃ በጣም ነው የምታስቀው። እና እሺ ምናምን ይላታል። አብጌል ለደረጀ እንግዲህ ነግረዋለች። ዳጣና ናታን ይዋደዳሉ ብላ ነግረዋለች። እንግዲህ እንደነገረችውም ለምንድነው ለአባዬ የተናገርሽው ይላታል። አይ ማወቅ አለበት ለምንድን ነው አንተ የማትናገረው እህቴን እየተጫወትክባት ነው ማለት ነው ስትለው እሱን አያገባሽም እኔ ዳጣን እወዳታለሁ ግን ደግሞ አንቺ መናገር አስፈላጊ አይደለም አይመለከትሽም ይላታል። ለማንኛውም ላገባ ነው ማንን ነው የምታገቢው ሲላት አንተን እሱን መቼም እርሺው የስምሽን ያህል ራሱ እንዳታስታውሹ እሱን ነገር በፍጹም አይሆንም ሲላት አታስብ ሌላ ነው የማገባው ምንም ችግር የለውም ብታይ ቆንጅዬ ነው ሸበላ ነው በዛ ላይ የሀብታም ልጅ ነው ትላለች። እሺ ብሎ ጸጥ ብሏት ትቷት ይሄዳል። ከዚህና ለዛ አሁንም እየተጨቃጨቁ ነው በጭቅጭቅ ላይ ነው። የእነዚህ ጭቅጭቅ መቼ ነው የሚያበቃው? እሷም ስለምትወደው እሱም ስለሚወዳት እሷ ስትቆርጥበት እሱ ይሄዳል እሱ ሲቆርጥበት እሷ ትሄዳለች። ፍቅር ለካ እንደዚህ ነው። ሰላም ጋር ደውላ ሰላምዬ ስትላት ዳጣም ይሄማ እያለምድብሻል አይደል በቃ ውይ እማዬ ይቅርታ ምናምን ስትላት አይ ችግር የለውም ልጄ ቀስ በቀስ ነው በአንዴ አይሆንም ትላታለች። ለማንኛውም አዲስ ነገር ሊፈጠር ስለሚችል ራስሽን ጠብቂ ተጠንቀቂ። መድኃኒት ሄደች እንዴ ትላታለች። አይ አልሄደችም እማዬ እኔንማ ከጉድ እኮ ነው የወጣሁት ከጉድ ፊልም በይው የሰራችኝን ስራ ግን አምልጫለሁ ከዚህ በኋላ ትላለች። አይ ትናንትና ቤት መታ ነበረ ከማርታ ጋር ብታይ የልጅሽ አባት ማን ነው ብላ ስታስጨንቀኝ ነው የዋለችው። እንዴ ታዲያ አንቺ እማዬ ለምን ተናግረሽ አትገላገይም ስትላት አይ ዳጣ እንደሚወራው ቀላል አይደለም። ለማንኛውም ራስሽን ጠብቂ ውዴ የሚፈጠረው አይታወቅም ትላታለች። ምክንያቱም ያው ልጁ እንድታስመረምር እሷን ፈቅዳላታለች ይመስለኛል። ሰላም ሁሉም ነገር ይፋ እንዲወጣ ትፈልጋለች። ሁሉም ነገር ጋድ እንዲወጣ ትፈልጋለች። እናም አብጌልም እዚህ ውስጥ እጇ እንዳለበት ምናምን ተሰምቷታል ይመስለኛል ወይዘሮ መድኃኒት እና ለዚህ ጋርም ቁጭ ብለው ቤት እኔ 3 ቤት ይበቃቸዋል ለልጁ እንጂ እንደሆነ አንዳንድ ቤት ይበቃቸዋል ምንም ችግር የለውም ትላለች ማርታ። እኔ አባታችሁ ይሄን የመሰለ ቤት ነው ሰርቼ የሚሰጣችሁ። አይ ለልጆቼ ምን ያደርግላቸዋል አንዳንድ በቂያቸው ነው ምናምን ትላለች። ግን እንትና ግን ደንግጣለች አብጌል ግን ምክንያቱም ለእናቷ ላይ የተደረገባትን ነገር በሙሉ ማስታወስ እያመማት ነው ማስታወሱ። እሷን ባየቻት ቁጥር ልቧ እየደማ ነው ያለው የተደረገባትን ነገር መደበቁ። ደረጀ በጣም ተጨንቋል። እናም መድኃኒትን ጥሪያት ስትላት ለራት ሂጂና ጥሪያት እስኪ ማታ እነግራችኋለሁ እያለች ነበር ሂጂና ጥሪያት ትላታለች። እኔ አልጠራትም እማዬ ስትላት እንዴ መጎርመሱ ነው ሂጂና ጥሪያት አልኩሽ። ደረጀ እኔ እጠራታለሁ ችግር የለውም። አይ አንተ ለምንድን ነው የምትሄደው
አይ እፈልግሃለሁ ስትለኝ ስለነበር እስኪ ልሂድ። አይ አይሆንም እኔ እጠራታለሁ እንደውም አንቺ እነ ናታንን ጥሪያቸው ብላት ስትሄድ ማርታ ያላመነች ያላሰበችው ነገር ነው የገጠማት። ምክንያቱም ማርታ በር ላይ ቁማ ዲኤንኤውን ስትከፍተው ሁሉንም ነገር ሰምታለች። ወይኔ የእሱ ልጅ ነው ማለት ነው። ወይኔ እህቴ ያልሰማሽው ያላየሽው ጉድ እህቴን ተጫወተባት እያለች እጅግ በጣም እያዘነች መድኃኒት ዲኤንኤውን ተከፍተዋለች። ደረጀም በጣም ፈርቶ ነበረ። ያደረግሽውን ነገር ሰምቻለሁ። ሰላም ነገረችህ? ምን እንደምትነግረኝ ያው የጋራ ጉዳይ እንዳላችሁ ምናምን ብሏት ስለነበረ ከዛም ሁሉንም ነገር ሲያቅ በጣም ነው የደነገጠው። ያው ሄዳ እንዳስቸገረቻት ምናምን ሲሰማ እና ለማርታም እውነታውን ልትነግራት ዲኤንኤውን ኦልሬዲ ከፍታ አይተዋለች። እናም ዲኤንኤው ምንም ስህተት የለውም። ይሄ ህፃኑ ልጅ ሰላም የወለደችው ከደረጀ እንደሆነ ሙሉ ለሙሉ አውቃለች። አሁን ለማርታ ትናገራለች ወይስ ዝም ትላለች የሚለውን ብቻ ነው አብረን የምናይ። ግን ማርታ በር ላይ ሆና ተለጥፋ እህቴ ይህን ሁሉ ጉድሽን አልሰማሽ? ወይኔ እውነት ነው ማለት ነው እያለች የነበረውን ብቻ ነው የሰማች እንጂ የእሱ ልጅ ነው ማለት ነው ብላ በፍጹም አልሰማችም ይህንን ስታወራ። እና ለማርታ ትነግራታለች ወይስ ዝም ትላለች የሚለውን አብረን የምናይ ይሆናል። ያው መድኃኒት በጭራሽ ዝም አትልም፣ ምክንያቱም ስትፈልገው የነበረ ይሄንን ስለሆነ አሁን በስከመጨረሻ ሁሉም ነገር ይፋ ሆኗል። ሁሉም ጭራሽ ዳጣ ብቻ ሳትሆን ትንሹ ህፃንም የእሱ ልጅ እንደሆነ ሁሉም ያውቃል። ደረጀ በጣም የእሱን መጨረሻ ማየት ናፍቆናል። ውድና የተከበራችሁ የቻናላችን ቤተሰቦች እስከዚያው ይህን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣዩ ይደርሳችኋል። መልካም ጊዜ መልካም ቆይታ